አባታቸው አብርሃም ቀኔን ያይዘን የኔን ቀን ያይዘን ተመኘ አየም ደስም አለ ብሎ ክርስቶስ ሲናገር ጻፍት ፈሪሳውያን ተያይተው ተሳሳቁ። እንዴ አብርሃም አየኝ ትላለህ ወይ? አንተ 50 ዓመት ያልሞላህ እንዴት አብርሃም አንተን ያያል ብለው ሲስቁበት ክርስቶስ አብርሃም ሳይወለድ እኔ ነበርኩ አላቸው። ሲላቸው ሊገድሉት ድንጋይ ያነሱ ተሰወራቸው። አብርሃም ምንድነው ያየው ነው? ምንድነው ሊገልጽለት የፈለገው? የገለጸለት ነገር አባታችን አባ ጊዮርጊስ ዘጋስጫም መልክዓ ቁርባን ላይ አብርሃም ተመነ ተፈሳህ ወተነበ፣ አብርሃም ተመኘ ደስ አለው ተነበ፣ ምስጢረ ሞትከ ክርስቶስ አመ በበግዕ በበጉ ውስጥ ባየ ጊዜ የሞትህን ምስጢር ይላል። ሊነግረን የፈለገው እግዚአብሔር ስለ ይስሐቅ በመሰዋት አብርሃም ስለሚያሳየው እምነት አይደል። እግዚአብሔር በዚህ ታሪክ ውስጥ መናገር የፈለገው ዓለሙን እንዴት እንደሚያድነው እና ለዓለሙ ምን አይነት ፍቅር እንደሚያሳይ። አብርሃም አንድ ልጅህን የምትወደውን ሰዋልኝ ሲባል በተሰማው ስሜትና ባሳየው ፈቃደኝነት ውስጥ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ምንኛ እንደወደደ ነው ማሳየት የፈለገው። አብርሃም የሚወደውን አንድ ልጁን ማለት የሚወደው ልጁ ከሌላ ወልዶ ቢሆንም ግን የሚወደው ልጁ ይስሐቅ ነው አይደለም። ስለዚህ የምትወደውን አንድ ልጅን ሰዋልኝ ሲባል ባሳየው ፍቅር ውስጥ እግዚአብሔር ሊያሳየን የፈለገው የራሱን ፍቅር ነው። ወርቃማው ጥቅስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እግዚአብሔር ዓለሙን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የተባለው ማለት ነው። ስለዚህ አብርሃም ልጁን በመስጠት ያሳየው ፍቅር የእግዚአብሔር አብ ፍቅር ምሳሌ ነው። ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን መውደድ ለማሳየት ነው። አብርሃም ተነሳ፣ 3 ቀንና 3 ሌሊት ተጓዘ። ከዛ ሞሪያ ተራራ ደረሰ ማለት ነው። አብርሃም ልጁን ሰውቶታል ወይ ተብለን ብንጠይቅ መልሳችን ምንድን ነው? ሰውቶታል ወይስ አልሰዋው ካላችሁ ሰውቶታል፣ ግን አላረደው። ምንድነው ታዲያ ካላረደው እንዴት ሰዋው ይባላል ካላችሁ ከቤቱ ሲነሳ ልጁን ሊሰዋው እሱ ነው። ስለዚህ ገና ሲነሳ ጭንቅላቱ ውስጥ ህሊናው ውስጥ ገሎታል ወይም ልጁን አርዶታል፣ ልጁ ሞቷል። እና አብርሃም ልጁን የተሰናበተው ከቤት ሲነሳ ነው። 3 ቀን 3 ሌሊት ከተጓዘ በኋላ ግን በ3ኛው ቀን ሞሪያ ተራራ ሲደርስ እግዚአብሔር ተዋለው። ስለዚህ ልጁን ይስሐቅን ድጋሚ ያገኘው ማለት ነው። እና በአብርሃም ህሊና ውስጥ በአብርሃም ልብ ውስጥ ይስሐቅ 3 ቀን 3 ሌሊት ሞቶ ነበር። ይኸውም ለ3 ቀን ለ3 ሌሊት በመቃብር ያደረ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ያደርገዋል ይስሐቅ። አብርሃም የእግዚአብሔር አብ፣ ይስሐቅ የእግዚአብሔር ወልድ የምንለው ለዚህ ነው። ይስሐቅ ሊሰዋ ወደደ፣ ጠየቀ። አንደኛ እንጨት ተሸክሞ ነው ተራራውን የወጣው። በጣም ይገርማችኋል። በጣም ይገርም እውነታ ልንገራችሁ። አብርሃም ልጁን ይስሐቅን የሰዋበት ተራራ ቀራንዮ ራሱ። ሁለቱም ታሪኮች የተፈጸሙት አንድ ቦታ ላይ ነው። ይስሐቅ እንጨት ተሸክሞ የወጣበትን ተራራ ክርስቶስ መስቀል ተሸክሞ ወጥቶበታል። ስለዚህ ታሪኩ ድጋሚ ነው። አብርሃም ቀኔን ያይ ዘንድ ወደደ አየም ደስም አለው የተባለው አብርሃም ያያት ቀን ዕለተ ዓርብ ነች። ክርስቶስ መስቀል ተሸክሞ እንዴት እንደወጣ ልጁ ይስሐቅ እንጨት ተሸክሞ ሲወጣ አይቶታል። በልጁ ውስጥ አይቶታል ማለት ነው። ከዛ ይዞት ወጣ። ተራራው ላይ ሲደርስ በይስሐቅ ፈንታ በጉ ተሰዋ ማለት ነው። ይስሐቅ የመለኮቱ የክርስቶስ የመለኮቱ ማለት በስጋው ሞተ፣ በመለኮት ያሆነን ሌለ። ስለዚህ ይስሐቅ የክርስቶስ የአምላክነቱ፣ ያ በግ ደግሞ የትስቢቱ የስጋው ምሳሌ ነው። በቀንዱ በዕፀ ሳቤቅ ታስሮ ነበር የተባለው። ቀንዱ እንደታሰረ ነው በጎ የመጣው። ይህ ደግሞ በታሰረ በታተመ ድንግልና መወለዱን። ይቺ ዕፀ ሳቤቅ የተባለች ወላዲት አምላክ ነች፣ ድንግል ማርያም። የድንግልናዋ ማህተም ሳይከፈት በጉን ያስገኘች የበጉ እናት ክርስቶስ ነች፣ ድንግል ማርያም ነች። እና የታሰረው ዕፀ ሳቤቅ መታሰሩ አለመፈታቱ የድንግልናዋ ማህተም ሳይፈታ የእግዚአብሔርን በግ እንዳገኘን ከሷ እንደወለደች ያሳያል ማለት ነው። ስለዚህ ቀኔን ያይ ዘንድ ወደደ አየ የተባለው ዕለተ ዓርብ ነው ማለት ነው። አብርሃም የአብን ልጅ የመስጠት ፍቅር የይስሐቅን የክርስቶስን መስዋዕትነት አየ ማለት ነው። የብሉይ ኪዳን ሰው ሆኖ አዲስ ኪዳን ላይ አየ። እንደ አብርሃም የታደላለ። በመሰረቱ አብርሃም ምስጢረ ሥላሴን ቤት ውስጥ አይቷል። እግዚአብሔር አንድነት ሶስትነቱን ገልጾለታል። ምስጢረ ሥጋዌን በልጁ በይስሐቅ አይቷል። እንደው ነገሩን ብዬ ነው እንጂ ምስጢረ ቁርባንን በመልከጼዴቅ፣ ምስጢረ ጥምቀትን ዮርዳኖስን ተሻግሮ አይቷል። ምስጢረ ቁርባንን በእንትን አይቷል፣
መልከጼዴቅ ሲሰጠው አይቷል። ምስጢረ ትንሣኤ ሙታንን ደግሞ በልጁ አይቷል። እና አብርሃም የታደለ ሰው ነው። በደንብ የተማረ እግዚአብሔር ራሱ ያስተማረው ሰው ነው አብርሃም። ስለዚህ በአብርሃም ታሪክ ውስጥ ይስሐቅ ደግሞ ታዘዘ፣ ለሞት ታዘዘ። የቀጥታ ለክርስቶስ ነው የሚሆነው። ለሞት እንኳን የታዘዘ ሆነ፣ ለመስቀል ሞት የታዘዘ ሆነ የተባለለት ከይስሐቅ በላይ ትእዛዝ የተቀበለ የአባቱ ፈቃድ ያደረገ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ያዕቆብ የመንፈስ ቅዱስ ምሳሌ ነው። ያዕቆብ 12 ልጆች እንደነበሩት መንፈስ ቅዱስ በ12ቱ ሐዋርያት ላይ አድሮ እስራኤል ዘነፍስ ወይም በነፍስ እስራኤል የተባለ የኛ አባቶች ሆነዋል ማለት ነው።